እና አንድ ገጠመኝ ልንገራችሁ ማለት ነው። በዛው ምን አልኩኝ መሰላችሁ? ሴትዮውን ልክ በመጣሁ ማግስት ሂጂና እዛ ጋር ሂጂና ሳል አምጪ አለችኝ። ሳሎን አምጪ አለችኝ። ከዛ ደግሞ ሳሎን ስትለኝ እኔ እንደ ኢትዮጵያ አስብኩትና ሳል ያለች መሰለኝ። ሳሎን ስትል እኛ ኢትዮጵያ ቤት ውስጥ ትልቅ ሰፊ ክፍል ሳሎን ነው የምንለው። ልክ ሳሎን ስትል ሳሎን ስትዞር ምን እያለችኝ እያፈላለኩኝ እዛው ቆየሁ ማለት ነው። እሷ ታመጣለች ብላ እየጠበቀች አሁን በሆነ እያልኩ ነው አንዳንዴ ሳስበው ማለት ነው። እና አምጪ ስትለኝ እኔ ግራ ገብቶኝ ይፈልጋለሁ ማለት ነው። ምንም አላወቅኩትም ያለችኝ ነገር አምጪ ትለኛለች። አምጪ ወይ ቤት ሳሎን ትለኛለች። እዛ እኔ ደግሞ ምንድን ነው አምጪ የምትለኝ? እንዴ ቤቱ ነው እንዴ አምጪ የምትለኝ ያልኩኝ ግራ ተጋባሁኝ ማለት ነው። እና መጨረሻ ላይ በእንግሊዝኛ ነገረችኝ። አምጪ ያኛው ወጥ ነው አምጪ ያልኩሽ በእንግሊዝኛ ስትለኝ ገባኝ ብሎ እዛ በጊዜው እሷ ምንም አላለችም። ያው ምንም ቋንቋ ስለማላውቅ ዝም አለችኝ እና በእንግሊዝኛ ወጡን አምጡ ስትለኝ ቶሎ ብዬ ሰጠኋት ማለት ነው። ከዛ በኋላ በራሴ ስቆየውኝ ማለት ነው። እስኪ እናንተ ምን ገጠመኝ ያላችሁ? እና ደግሞ አንዷ ጓደኛዬ ሁለት ነበር አብረን አንድ ቤት የምንሰራው። ከዛ ሳትመጣ በፊት ሰውየው ቢሮ ሄዶ ሊያመጣት ሄዶ ግን እሷ ታውቃለች ቋንቋ ማለት ነው። ሌላ ሀገር ነበር የሰራችው። እዛ ቢሮስ ነበር የሰራችው እና እዚህ መዳሟ መጣች። ከዛ ቢሮ መጣ እሷ ሰጥቶኝ አለች። አሁን እኛ ገምስ ሰርተሰራ የነበረችው ልጅቱ ሰውየው ቢሮ ሄዶ በቃ እሷን ስጡኝ አለች አለ ሰውየው። የኔ ሰውዬ ሳይመጣ ሌላ ሴትዮ ጠየቀቻት። የኔ ሰውዬ ሳይጠይቃት ማለት ነው። ከዛ ስትጠይቃት ሁሉም ነገር ታውቂያለሽ ምናምን ትላታለች በአረብኛ። ከዛ ምን እያለች ነው ትላለች። እሷ የምታውቀው እዛ የቤሩትን ነው ማለት ነው። ከዛ ምን እያለች ነው እያለች ሳለ ምን እያለች ነው አለች እና ከዛ ምን እያለች ነው አለች እና ከዛ በኋላ ማዘዝ ትችያለሽ፣ ምግብ መስራት ሁሉም ነገር ትችያለሽ ብላ ስትጠይቃት እሷ የምትለው ሴትዮ የምትለው ምግብ በደንብ ትችያለሽ ወይ ብላ እየጠየቀቻት እሷ ደግሞ እሷ ደግሞ በደንብ ቤት ማጽዳት ትችያለሽ ያለቻት መስሏት በእነሱ በቤሩት አረብኛ በደንብ አጸዳለሁ፣ በደንብ አድርጌ ልብስ ተኮሳለሁ፣ በደንብ አድርጌ አጸዳለሁ ቤት ምናምን ልጅም ችግር የለም ምናምን ትላለች ልጅቷ ማለት ነው። ከዛ ሴትየዋ ደንግጣ ውልቅ አለች ልጅቷ ሳትፈታት ማለት ነው። እንዴ እኔ የምጠይቃት ሌላ እሷ የምታወራ ሌላ እንዲህማ ማታ ከሆነ ብላ ትታ ትሄዳለች ማለት ነው። እዛ ሴትዮ የምትፈልገው ነበረ ምግብ ትችያለሽ ብላ ስትጠይቃት በደንብ አጸዳለሁ፣ በደንብ ተኩሳለሁ ምናምን አለች። ወደ ጽዳት ሄደች። ስለ ጽዳት አወራች ማለት ነው ጓደኛዬ አሁን። ከዛ ሴትዮዋ ከሄደች በኋላ የኛ ሰውዬ መጣ ማለት ነው። ከዛ እኔ ያሉበት ሰውዬ መጥቶ ወሰዳት ምንም ሳይል ችግር የለም ያይች ምናምን ቤት ሰራተኛ አለ ብሎ ቀዳም አለ ብሎ እሱ ከኔ ጋር መጣት ማለት ነው። እዛ እሱን የነገረችኝ ቀን በሳቅ ነው ሞትኩት ማለት ነው። የኔም ነግሬያት እዛው እንደዛው እየተሳሳቅን ምናምን ቆየን እላችኋለሁ። እስኪ እናንተም አካፍሉኝ። በቀጣይ ደግሞ ምንድነው መሰለኝ ሌላ በጣም ያለባችሁ ሴቶች ቀዳሞች ተጠንቀቁ፣ ጥንቃቄ አድርጉ። ዩቲዩብ መስራታቸውን እንዳያውቁ ጥረት አድርጉ ማለት ነው። በተለይ ልጅ የምትይዙ ልጅን በስርዓት አታይም እዛ ጋር ስልክ ያየች ምናምን ይላሉ ሊሉም ይችላሉም ይላሉም እንጂ ጥያቄም የለውም ማለት ነው። እና በተቻላችሁ አቅም ጥንቃቄ አድርጉ። ዩቲዩብ መጠቀማችሁ ራሱ ማወቅ የለባቸውም። እና ብዙ ሴቶች ደግሞ ሰዎቹ አያውቁም በሚል ልጆቹ ራሱ ቀርጸው ዩቲዩብ ላይ የሚለቀዋሉ ማለት ነው። እና እንደዛ ላችኋለሁ። እኔ ጋር አልሐምዱሊላህ ምንም አትልም። አንድ ጊዜ ብቻ እኔ ቪዲዮ እየቀረጽኩኝ የእሷ ደውላብኝ ላይፍ ላይ ነበርኩኝ፣ ድምጿ ገባ። እዛ ያ ድምፅ በሆነ ቦታ ሰው ነግሯት